المكان معروف ጊዜው እንደታወቀውም ቦታውም የታወቀ ነው የምንሞትበት ቦታ አላህ ሲያስታውስ ምን ይለናል اينما تكونوا يدرككم الموت የትም ቦታ ብትሆኑ ሞት ይደርስባችኋል የትም ቦታ ሞት ያገኘናል የምንሞትበት ቦታ አላህ ያወቀው ያስቀመጠው ነው አንዴ ነብዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ ያለ አንድ እንግዳ ገባ ይንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ ከዛም ከእሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነብዩላህ ሱለይማንን ጠየቃቸው ያ ነብይ አላህ አንተ አላህ ነብይ ይህ ሰው ማን ነው አስተያየቱ ደስ አላለኝም በጣም አተኩሮ ተመለከተኝ ይሳላቸው ነብዩላህ ሱለይማን ምን አሉት هذا ملك الموت ይህ እኮ የሞት መላእክት ነው አሉት ደነገጠ ተከብሎ ማየቱ አስፈራው ምን አለችው ያ ነብይ አላህ እንሽዱከ አላህ በአላህ ይሁንብህ አሁን ንፋስን ዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ ሩቅ ቦታ ላከኝ አላቸው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበር غدوها شهر ورواحها شهر ይዛን ያህል ትጓዝ ነበር ሸኙት ይሄን ሰው ህንድ ሀገር ወስደው ጣሉት ጧት ነበረ የመለከል መውት መጥቶ ይሄን ሰው ያየው በበነጋው ጧት ሲመጣ መለከል መውት ወደ ነብዩላህ ሱለይማን ጠየቁት አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይሄው አቤቱ ታቀርቦብሃል አሉት መለከል መውቱ ምን አለ والله በጣም ገርሞኝ ነው አላቸው ምንነዋ አላህ Subhanahu Wa Ta'ala ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበር አንተ ጋር ሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበር ተገርም ያየሁት ለዛ ነው ህንድም ሀገር ከሰዓት ሰህድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር ሩሑን ይዤው መጣው لا إله إلا الله قل بلاچو أنت محمد إن الموت الذي تفرون منه يا متششوت موت فإنه ملاقيكم يا غنياچوال يتم بوتا نهد بوتاو يتاوق ነው አንድ ሰፈር ላይ ወባ በሽታ ገባ ወባ ሲገባ አንድ ወጣት ከዚህ ሄድናለው ብሎ አገር ለቅቄ ሄዳለው አለ አባትም ምን አሉት ያ ቡነየ እጅሊስ ማዓና እኛ ጋር ቁጭ በል ዩሲቡከ ማ ዩሲቡና ሚያገኘን ችግር ያገኛል ጥለህና ተድባካ አሉት በጭራሽ አለ ተሳፈረና ተንቀሳቀሰ መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም ማለት ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው እዛው ላይ ሞተ አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው በጣም አዘኑና እችን ስንኝ ቋጠሩ راح يبغي نجوة من هلاك فهلك والمنايا راصدات للفتى حيث ثلك كل شيء قاتل حين تلقى أجلك راح يبغي نجوة من هلاك فهلك سلام هنا لو كموت دنا لو بلو لجهد فهلك جن موت والمنايا موتكو راصدات للفتى حيث سلك لعند سو يتم بوتا بهد موت تكتاتلوت ነው የሚመጣ ይጠብቀዋል ቆሞ كل شيء قاتل ሁሉ ነገር ላንተ ገዳይ ይሆናል حين تلقى أجلك አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው ወድቀህ ትሞታለህ ተጋጭተህ ትሞታለህ ሁሉም ነገር ገዳይ ነው ምን ነው ሰዓት ደርሷል ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ ነገር ግን የት ነው ምን ሞተው አላህ መልስ ሰጠ ولا تدري نفس بأي أرض تموت አንዲት ነፍስ የምትሞትበትን ቦታ አታውቅም ይለናል Subhanahu Wa Ta'ala ምን ሞትበትን ቦታ አናውቀውም አላህ ሁላችንን ይዘንልን ምን ሞትበት ቦታ አላህ ዘንድ የተወሰነ ነው ሞት ትንሽም ትልቅም አይልም የእድሜ ክልል የለውም ለየሁሉ ሰው ይዳረሳል كان الحسن البصري يقول للشيوخ حسن البصري ታላቁ ኢማም
ሸኾችን በእድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር። አዩሃ ሽዩኽ እናንተ አባቶች ማዛ ወራء الزرع اذا بلغ الا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል? ምን እየተጠባበቃችሁ ነው? ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል? አዩሃ الشباب እናንተ ወጣቶች አማ ረአይቱም ዘርዓን አከለትሁ الአፈቱ قبل ان يبلغ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ የመታው አዝመራ አይታችሁ አታውቁም? መሃል ላይ የተቀጨ እናንተስ ምንድነው የሚያዘናጋችሁ? ለሁሉም ሞት ይመጣል። فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل متعنا ملكتوچن نغراچو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت مواچنا تموت على يهتنيوم هل يدمي كل النور واعمل ما شئت يفلك كون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع وطات ببرها تلك مكينة يزو يالفال سيالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል። ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት። ይህን እንሰሳ እግሩ ደቀቀ። እንዴት እንደሚጮህ ሰቡት። አላህ ግን ይህን ነገር እየተከታተለ ነበር። ይህን ወጣት አልተውም አላህ Subhanahu Wa Ta'ala። ይሁ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል። አላህ Subhanahu Wa Ta'ala ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው። واعمل ما شئت يفلكون سرا فإنك مجزي به تمن الدوال بالدنيا بآخرام والعذاب الآخرة أشد أبقى يزاد رقمو يبرتاني آخره وأحبب من شئت يفلكون ودد أنت محمد فإنك مفارق تلعي والا ልጆችህን ውደድ ባለቤትህንም ውደድ እናትህንም ውደድ ጓደኞችህንም ውደድ ትነጣጣላቸዋለህ ሐዲስ رواه حاكم وصححه ሞት ከመጣ ምትወደው ዘመድ አድነህም